ዶሮ ወጥ አልሰራሽልኝም በማለት ባለቤታቸውን በ3 ጥይት ተኩሰው የገደሉት የ75 ዓመት አዛውንት በእስራት ተቀጡ ይለናልና በጣም የሚገርም ነገር ነው። እንግዲህ ዶሮ አምሯቸው እንግዲህ ባለቤታቸውን የገደሉ በሬ አምሯቸው ቢሆን ደግሞ አስቡት የቀበሌውን ነዋሪ ጨርሱት ነበር ማለት ነው። የሚገርም ጊዜ ላይ ነው የደረስነው። ለማንኛውም ጉዳዩ ምንድነው የሚለውን በዝርዝር እስኪ ልንገራችሁ። በሰሜን ሸዋ ዞን ፍታል ከተማ 01 ቀበሌ ነዋሪና የልጆች አባት የሆኑት አቶ ቦጋለ ኃይሉ የ75 ዓመት አዛውንት ናቸው። አቶ ቦጋለ ከወይዘሮ አባይቱ ከበደ ጋር ትዳር መስርተው ይኖሩ እንደነበር የሰሜን ሸዋ ዞን አቃቢ ሕግ ጽሕፈት ቤት የተለያዩ ወንጀሎች ምርመራ አቃቢ ሕግ ዳዊት ንጉሱ ለብስራት ሬዲዮ የተናገረውን ነው ቀጥዬ የምነግራችሁ። አቶ ቦጋለ ሰኔ 1 ቀን 2017 ዓ.ም ከገበያ አንድ ዶሮ ገዝተው ይመጡና ባለቤታቸውን ዶሮ አምሮኛል ስሪልኝ የሚል ትዕዛዝ በመስጠት ምሽት 11 ሰዓት ላይ ከገበያ የገዙትን ዶሮ ያስረክባሉ። ወይዘሮ አባይቱ የባለቤታቸውን ትዕዛዝ በመቃወም ዶሮ እኮ ሲሰራ ብዙ ግብአቶች ያስፈልጉታል፣ ያንን ሳታሟላ ዶሮ አምሮኛል ስትል አታፍርም እንዴ የሚል ንግግር ይናገራሉ። በዚህ መካከል ታዲያ አለመግባባት ተፈጥሮ ወደ ጸብ ያመራሉ። በዚህ ጊዜ ታዲያ ድምጻቸው ተሰምቶ የማያውቀው ባልና ሚስት በተሰማ ጩኸት ጎረቤት መሃል ገብቶ ይገላግላል። አቶ ቦጋለ ኃይሉ በቁጥር AL 34021 የተመዘገበ ማካሮፍ ሽጉጥ በመያዝ ከቤት በመውጣት መጠጥ ቀማምሰው ከአንድ ሰዓት በኋላ ሲመለሱ ዶሮ ሳይታረድ ስለጠበቃቸው በንዴት ወተት እያለቡ ያሉትን ባለቤታቸውን አባይቱ ከበደ ላይ አከታትለው በ3 ጥይት በመምታት ጉዳት አድርሰው ሊያመልጡ ሲሞክሩ በጸጥታ አካላት በቁጥጥር ስር ውለዋል። ተጎጂው ወደ ፈታል ጤና ጣቢያ ተልከው በሕክምና ላይ ያሉ ህይወታቸው እንዳለፈ አቃቢ ዳንኤል ለብስራት ራዲዮ ገልጿል። ፖሊስም የሟች አስክሬንን ለምርመራ ወደ ሆስፒታል በመላክ ካስመረመረ በኋላ ባገኘው ማስረጃ ሟች የተለያየ 3 የሰውነት ክፍሎቻቸው ላይ መመታታቸውን አረጋግጧል። ፖሊስ የምርመራ መዝገቡን በተገቢው ማስረጃ አጠናቅሮ ለአቃቢ ሕግ የላከ ሲሆን አቃቢ ሕግ ከፖሊስ የተላከውን የምርመራ መዝገብ ተመልክቶ ከባድ የሰው መግደል ወንጀል ክስ መስርቷል። ክሱን ሲከታተል የቆየው የሰሜን ሸዋ ዞን ከፍተኛ ፍርድ ቤት ህዳር 19 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ቦጋለ ኃይሉ በ19 ዓመት እስራት እንዲቀጡ ወስኗል። ይህንን መረጃ አቃቢ ሕግ ዳንኤል ንጉሱ ለብስራት ሬዲዮ የተናገሩትን ነው እኔ ደግሞ ወደ እናንተ ያመጣውላችሁ። የሚገርም ጊዜ ነው እንግዲህ ዶሮ አማረኝ ብሎ የገዛ ባለቤታቸውን የገደለ ሰው በመግቢያዬ ላይ እንዳልኩት በሬ አምሮት ቢሆን እንግዲህ ጎረቤት ሁሉ የሚቀረው አይመስለኝም ነበር። በዚህ ዜና ዙሪያ እናንተስ ምን የምትሉት ነገር አለ? እስኪ ሐሳብ አስተያየታችሁን ከስር ጻፉልኝ። የእናንተው ይላ ነበርኩ። መልካም ጊዜ